አስተዳደጌ በጣም ስቃይና ስጋት የሞላበት ነበር። ሁሌ ብቻዬን ተሸሽጌ እናቴ እባክሽ ወደ አንቺ ጥሪኝ እያልኩ አነባለሁ። ወደ ቤት ስገባ ገሃነብ የገባሁ ያህል ከባድ ፍርሃትና ጭንቀት ይሰማኝ ነበር። ማንም በስሜ አይጣራኝም ነበር። በምትኩ አንቺ ገፊ፣ እናትሽን የበላሽ፣ በሞትሽ እኛንም ሳትገፊን የሚሉ ዘግናኝ ስሞች ነበሩ የዕለት ተዕለት መጠሪያዎቼ። እናቴን በወሊድ ማጣቴ በእኔ ጥፋት ይመስል ሁልጊዜ ጠዋትና ማታ እነሱ ያንን እያነሱ ይወጉኛል። ሰላም፣ እንዴት ናችሁ? ታሪኬን ላካፍላችሁ ትማሩበት ዘንድ። በጣም ቆንጆ ነኝ። በመልክ ረገድ ፈጣሪ ምንም አልነፈገኝም። የሰዎችን ዓይን የምስብ ማራኪ ሴት ነኝ። ነገር ግን ይህ ውበቴ ከጀርባው ምን ያህል ከባድ ሐዘንና ስብራት እንደተሸከመ የሚያውቅልኝ አንድ ፈጣሪ ብቻ ነበረ። የህይወቴ ታሪክ ገና ከመጀመሪያው በፈተና ነው የሚጀምረው። እኔ የቤቱ የመጀመሪያ ልጅ ነኝ። እናቴ እኔን በዚች ዓለም ስታመጣኝ፣ እሷ ግን ላትመለስ ወደማይቀረው እውነተኛ ቤቷ ሄደች። በወሊድ ምክንያት እናቴን አጣኋት። የእናት ፍቅር፣ የእናት እቅፍ፣ የእናት መዓዛ ምን እንደሚመስል ሳላውቀው በሰው እጅ ወደቅኩ። እናቴ ብትሞትም አባቴ ለእኔ ልዩ ፍቅር ነበረው። የመጀመሪያ ልጁ ስለሆንኩ በክንዱ ላይ አቅፎ ተንከባክቦና ወዶ አሳደገኝ። ነገር ግን እኔ እያደግኩ ስመጣ አባቴ ብቻውን መሆን አልቻለም። የቤት ውስጥ ስራና ረዳት ያስፈልገው ነበር። እናም ሌላ ሚስት አገባ። አባቴ አዲሷን ሚስቱን ይዞ ወደ ቤት ሲመጣ የኔ ህይወት ሙሉ በሙሉ አቅጣጫዋን ሳተች። ያ ያደግኩት የአባቴ ፍቅር ፈተና ውስጥ እንደሚወድቅ በፍጹም አልጠረጠርኩም ነበር። የእንጀራ እናቴ ወደ ቤት ከገባች በኋላ ከዛ በኋላ ህይወቴ ሙሉ በሙሉ ተቀየረ። ቤታችን ለእኔ የጦር አውድማ ሆነች። የእንጀራ እናቴ በአባቴ ፊት በጣም ደግና አስመሳይ፣ ሁሌ የምትንከባከበኝ ጥሩ ሰው ትመስላለች። አባቴ እሷን ሙሉ በሙሉ ያምናት ስለነበር ስለኔ ምንም የሚያሳስበው መጥፎ ነገር አልነበረም። ነገር ግን አባቴ ከቤት ወጥቶ እግሩ እንደራቀ እውነተኛ ማንነቷ ይገለጣል። ጭካኔዋ በዚህ ብቻ አላበቃም። ከእሷ የሚወለዱ እህትና ወንድሞቼ ሳይቀሩ እኔን እንዲጠሉኝና እንዲያዋርዱኝ ታረጋቸዋለች። ገና ልጅ እያሉ እኔን እየጠቆመች ክፉ ነገር እንዲናገሩኝ ታስተምራቸው ነበር። አባቴ ከቤት ሲወጣ እህትና ወንድሞቼ ሳይቀሩ እኔን ማሳደድና መሳደብ፣ ማዋረድ ጀመሩ። በቤቱ ውስጥ ስሜ ጠፋ። ምንም በስሜ ተጠርቼ አላውቅም ነበር። በምትኩ አንቺ ገፊ፣ እናትሽን የበላሽ፣ በሞትሽ እኛንም ሳትገይን የሚሉ ዘግናኝ ስሞች ነበሩኝ የዕለት ተዕለት መጠሪያዎቼ። እናቴን በወሊድ ማጣቴ በእኔ ጥፋት ይመስል ሁልጊዜ ጧትና ማታ እሱን እያነሱ ይወጉኝ ነበር። በገዛ አባቴ ቤት ውስጥ እንደ ባዕዳና እንደ እርግማን እየታየው ማንም መሸሸጊያና መጠጊያ ሳይኖረኝ በለቅሶ ስቃይ ህይወቴን መኖር ጀመርኩ። አስተዳደጌ በጣም ስቃይና ስጋት የሞላበት ነበር። በየቀኑ የሚደርስብኝ ስድብና እንግልት መቋቋም ሲያቅተኝ ብቻዬን ጨለማና ሰው የማያይበት ጥግ ፈልጌ እሸሸጋለሁ። እዚያ ሁኜ እናቴ እባክሽን እኔንም ወደ አንቺ ጥሪኝ፣ እዚህ ስቃዩ ገደለኝ እያልኩ በከባድ እንባ ሌሊትና ቀን አነባለሁ። ትምህርት ቤት ውዬ ወይም ከብት ጠብቄ ወደ ቤት የምመለስበት ሰዓት ሲደርስ ልቤ በፍርሃት ይርገበገባል። ወደ ቤት ስገባ ልክ ገሃነብ የገባሁ ያህል የሚሰማኝ ነገር፣ በሩን ከፍቼ ስገባ የሚቀበለኝ ፍቅር ሳይሆን እንኳን ደህና መጣሽ የኔ ልጅ ሳይሆን የጥላቻና የንቀት ዓይን ብቻ ነበር። ለኔ ብቸኛ ማረፊያና ነጻነት የሚሰማኝ ቦታዎች የቤታችን ቅጥር ግቢ ሳይሆን ዱሩ፣ ውጩ፣ ወደ ወንዝ ውሃ ላመጣ የሚሄድበት ረጅም መንገዱ፣ ትምህርት ቤቱ እና ከብቶችን ለመጠበቅ የምሰማራበት መስክ ብቻ ነበር። እዚያ ስሆን ማንም አይሰድበኝም፣ ማንም አያሳድደኝም። ከእጽዋቱ ከወንዙና ከከብቶቹ ጋር ሳወራ ውላለሁ። ከሱ ነበር የኔ እውነተኛ ዓለም፣ የኔ እውነተኛ ደስታ። ከዚያ ውጭ ግን በዚች ምድር ላይ እኔ አለሁልሽ የሚለኝ ሰውም ሆነ የሚራራልኝ አንድም ዘመድ አልነበረኝም። ሁሉም ሰው ፊቱን አዞረብኝ። ሌላው ይቅርና ማታ ደክሞኝ አልጋ ላይ ደስተኛ ሁኜ እንኳን አልተኛም። ሰላም አላገኝም። ሰላማዊ እንቅልፍም አንድ ቀንም አልተኛም። በምተኛበት አልጋ ላይ የእንጀራ እናቴና ልጆቿ ከፈለጉ ተኝተው በእግራቸው ይረግጡኛል። ካሻቸው ደግሞ ብርድ ልብሱን ከላይ ላይ በኃይል ገፈው ይወስዱታል። በብርድ ተቆራምቼ እንዳድር ያደርጉኛል። በቃ በዚህ መልኩ ብቻ ረዳት አጥቼ በከፍተኛ ሰቀቀንና ፍርሃት ውስጥ እየኖርኩ አደግኩ።
ህይወቴ በጨለማ እንደተዋጠች አንድ ቀን ያላሰብኩትና የህይወቴን አቅጣጫ የቀየረ አዲስ ተስፋ ብቅ አለ። አዲስ ዓመት የትምህርት ዘመን ልንጀምር ስለነበር የትምህርት ቤት ዩኒፎርም ለማሰፋት ወደ ከተማ ሄድኩ። በወቅቱ በነበረኝ ከባድ የስቃይ ኑሮ ምክንያት በጣም ቀጫጫ ነበርኩ። ሆኖም ያ የተፈጥሮ ውበቴና መልኬ ማራኪነቱ አሁንም በግልጽ ይታይ ነበር። በዚያ መደበር ውስጥ ሳለው ፊታቸው ላይ ትልቅ የደስደስ ያላቸውና ደግነት የሚነበብባቸው አንድ ታላቅ አዛውንት አዩኝ። በትኩረት ከተመለከቱኝ በኋላ ወደ እኔ ቀርበው በፈገግታ ልጄ አንቺ የማንሽ ልጅ ሲሉ ጠየቁኝ። እኔም በአክብሮት የአባቴን ስም ነገርኳቸው። ስሙን ሲሰሙ በጣም ደስ አላቸው። አባቴን በደንብ ያውቁት ኑሯል። በፍቅር ግንባሬን ስመው ፈጣሪ ያሳድግሽ፣ ፈጣሪ ይጠብቅሽ የኔ አበባ ብለው መረቁኝ። ያንን ምርቃት ስሰማ በልቤ ትልቅ ደስታና ትልቅ ሰላም ተሰማኝ። ይህ የሆነው በመስከረም ወር ላይ ነበር። ያ ድንገት አባት በመስከረም ወር አይተውኝ ከሄዱ በኋላ ነገሩ በዚያ ያበቃ መስሎኝ ነበር። ነገር ግን ታሪኬ ሊቀይር ቀጠሮ ይዞልኝ ነበር። ልክ በጥር ወር ያ መስከረም ወር ያዩኝ አባት በድንገት ወደኛ ቤት መጡ። የመጡትም ብቻቸውን አልነበረም። ልጃችሁን ለልጄ ብለው እኔን ለልጃቸው ሚስት ሊጠይቁኝ ሽምግልና ነበር የመጡት። ከዚያ በልቤ ትልቅ ተስፋና ደስታ ተሰማኝ። ነገር ግን አባቴ እምቢ ሊሆን እያልኩ በከፍተኛ ጭንቀት ውስጥ ነበርኩ። የእንጀራ እናቴ ግን የኔን ደስታ አስባ ሳይሆን እኔን በቅርብ ማየት ስለምትጠላና ከቤት እንደወጣላት ብቻ ስለምትፈልግ አባቴን እሺ በል እያለች መገፋፋት ጀመረች። በእሷ ግፊት አባቴም ጥያቄውን ተቀብሎ ተስማማ። በእሽታው በጣም ደስ አለኝ። ደስታዬ ግን በትዳር ህይወት ውስጥ ስለሚኖረው ነገር አስቤ ሳይሆን ከእሷ ፊትና ግርፋት ካደኩበት ገሃነብ መጥፋቱን ብቻ ስለፈለኩ ነበር። ለኔ ከቤት መውጣት ትልቅ ነጻነት ነበር። ብዙም ሳይቆይ የሰርጉ ቀን ተወሰነ። ለሰርጉ ዝግጅት የቀለበት እጮኛዬ ጋር ለመጀመሪያ ጊዜ ቀለበት ለመግዛት ከተማ ሄድን። ያንን ሁሉ ጊዜ በሰቀቀን ስኖር የወደፊት ባሌ ምን እንደሚመስል አላውቅም ነበር። ቀለበት ልንገዛ ስንሄድ ግን ለመጀመሪያ ጊዜ ፊት ለፊት ተያየን። በጣም ያምራል። እጅግ በጣም ቆንጆ ወጣት ነበር። በተጨማሪም ትጉህ የስራ ሰውና ሰው አክባሪ መሆኑ ገና ከንግግሩ ያስታውቅ ነበር። ልክ እንዳየኝ በጣም ወደደኝ። በትኩረት እየተመለከተኝ በጣም ቆንጆ ነሽ። እኔ መጀመሪያ ላይ አባቴን ስለማከብርና ቃሉን ላለማጠፍ ብቻ ነበር የማላቃትን ሴት ለማግባት የወሰንኩት። አሁን ግን የአባቴ ምርጫ ፍጹም ትክክል እንደነበረ አረጋግጥኩ አለኝ። ያንን ስሰማ በህይወቴ ለመጀመሪያ ጊዜ እኔም እንደ ሰው ክብር እንዳለኝና ዋጋ እንዳለኝ ፍጡር እንደሆንኩ ተሰማኝ። በደስታ ተሞልተን ቀለበታችንን ገዝተን ወደ የቤታችን ተመለስን። በእለቱ የገዛልኝ ቀለበት ብቻ አልነበረም። በመካከላችን የነበረውን ግንኙነት እንድንቀጥልበት ዘመናዊ ስልክም ገዝቶ ስጦታ ሰጠኝ። ከዚያ በኋላ የሰርጋችን ቀን እስኪደርስ ድረስ በስልክ መገናኘት ጀመርን። በንግግራችን ሁሉ ፍቅሩንና ደግነቱን ከባድ ስለነበረ የሞተችው እናቴን መልሼ ያገኘኋት እስኪመስለኝ ድረስ በቃላቱ ልቤን አሳረፈው። እኔም የነበረኝን በውስጤ አፍኜ የኖርኩትን ያስተዳደግ ስቃዬንና በቤት ውስጥ የሚደርስብኝን ግፍ ሁሉ አንድ በአንድ ነገርኩት። ታሪኬን ሰምቶ በጣም አዘነ። በእኔ ላይ እየደረሰው ያለውን መከራ አብሮኝ ተካፈለ። በእኔ ላይ የሚደርስብኝን እንግልት መቋቋም ስላልፈለገ እና እኔን ከዚህ ገሃነም በፍጥነት ለማውጣት ስለቆረጠ የሰርጉ ቀን እስኪደርስ ድረስ መታገስ አልፈለገም። ወዲያውኑ ለብቻችን የሚሆን ቤት ተከራየ። ከዚያም የሰርጉን ቀን ሳይጠብቅ ጠለፈኝ። በዚህም ምክንያት ሊደረግ ታስቦ የነበረው ትልቁ ሰርግ ተሰርዞ በቀጥታ ወደ ምላሽ ፕሮግራም ተቀይሮ ከስቃይ ቤት ወጥቼ ወደ ራሴ ጎጆ በፍቅር ገባሁ። ሳንተዋወቅ ሳላስበው እሱም ሳያውቀኝና ሳያስበኝ በድንገት ተጋባን። ነገር ግን በትዳር ውስጥ ስንኖር ከፈጣሪ በታች የምስበውን ንጹህ አየር እሱ የሰጠኝ እስኪመስለኝ ድረስ በከፍተኛ ሁኔታ አፈቀርኩት። እጅግ በጣም ወደድኩት። በመካከላችን የነበረው ፍቅር በጣም ጥልቅና እሳት የሆነ ፍቅር ነበር። ሌሊት ወደ አልጋችን ስንሄድ እንኳን ጨዋታና ወሬያችን አያልቅም ነበር። ሳንተኛ የምናነጋበት ቀናቶች በጣም ብዙ ነበሩ። በዚህ ልዩ ፍቅር ውስጥ እያለን ፈጣሪ ባርኮን አንድ ቆንጆ ወንድ ልጅ ወለድን። ባለቤቴ ብቻ ሳይሆኑ የእሱ እናትና አባት አማቾቼ ለእኔ የባሌ ወላጆች ሳይሆኑ የገዛ እውነተኛ ወላጆቼ ይመስሉኝ ነበር። በእነሱ ዘንድ ያገኘሁት ፍቅርና እንክብካቤ ወደር አልነበረውም።
ስወልድም አማቴ የባሌ እናት ልክ እንደ ወላጅ እናቴ በጥንቃቄ በፍቅርና በስጋ ብቻ አረሱኝ። ምንም የጎደለኝ ነገር እንዳይኖር አድርገው። በዚህ ላይ አባቱ አማቴ የገንዘብ ግማሹን አገዘንና የቀረውን ደግሞ ባለቤቴ ትጉህ ነጋዴ ስለነበረ ግማሹን ጨምሮ ምን የመሰለ ቤት ገዝተን አዲሱ ቤታችን ምን የመሰለ ወንድ ልጄን አቅፌ ገባሁ። ያ ሁሉ አስተዳደግ ስቃይና መከራዬ በአንዴ ተረሳ። በቃ እኔ እንደገና በዚህ ምድር ላይ አዲስ ህይወት ይዤ ተወለድኩ። ባል አገባሁ ብዬ ሳይሆን ህይወቴን ሙሉ ስናፍቃት የኖርኳትን እናቴንና ፍቅሯን ያገኘኋት ያህል ነበር የተሰማኝ። በማላውቀው በድንገተኛ ወደ ህይወቴ በመጣው ባለቤቴ አማካኝነት ያንን ሁሉ ዘመን ክፉኛ ያቆሰለኝን የእናቴን ሞት ረሳሁት። ህይወቴ ሙሉ በሙሉ በደስታ ተቀየረ። ጊዜው አልፎ ነገሮች ሁሉ ተቀያየሩ። በእኔ ላይ ግፍና መከራ ያዘንቡብኝ የነበሩት የእንጀራ እናቴና ልጆቿ ላይ የደረሰው ነገር ግን ከፈጣሪ ፍርድ የሚያሳይ ነበር። የእንጀራ እናቴ 2 ልጆቿ አግብተው የነበረ ቢሆንም ህይወታቸው ግን አልቀናም። አንዷ ወልዳ ስትፋታ፣ ሁለተኛዋ ደግሞ ሳትወልድ ትዳሯ ፈርሶ ሁለታቸውም ወደ ቤት ተመልሰው ተቀመጡ። ከዚያም የተሻለ ህይወት ፍለጋ ወደ ውጭ ሀገር ለመሄድ ሞክረው ነበር። ነገር ግን በምርመራ ወቅት የጤና ችግር አለባችሁ ተብለው ሳይሳካላቸው ቀርቶ ሁለቱም እቤት ቁጭ ብለዋል። የሷ እንጀራ ራሷ የእንጀራ እናቴ ብትሆንም በደረሰባት መከራ በጣም ከባድ ነበር። አንድ ቀን በድንገት ወድቃ እንጨት መታት ተባለ። በዚያ አደጋ ምክንያት አንድ አይኗ ሙሉ በሙሉ ጠፋ። እግሯን በከፍተኛ ተሰብሮ አሁን በሰው እገዛና በክራንች ብቻ የምትንቀሳቀስ ምስኪን ሆናለች። በአባቴ ፊት ደግ መስላ እኔን በድብቅ የምታሰቃየኝ፣ ብርድ ልብስ እንኳ ሳይቀራት ከላይ ላይ ገፋ አውልቃ በብርድ እንድማቀቅ የምታደርገኝ ሴት ዛሬ በገዛ እጇ የዘራችውን መከራ ያጨደች ይመስላል። እኔ ግን ያ ሁሉ ግፍና ስድብ አልፎ ዛሬ በፈጣሪ በረከትና በባሌ ፍቅር ተከብቤ እየኖርኩ ነው። አሁን 3 ልጆች፣ 1 ወንድ 2 ሴት ልጆች ወልጃለሁ። በባለቤቴ እቅፍ ውስጥ የሚያስቀና ሰላምና ደስታ፣ ሙሉ ሴትነቴን ክብሬን ተመልሶልኝ በጥሩ ህይወት ላይ ይገኛለሁ። የኔ ታሪክ ግፍና መከራ ቢበዛበትም ለመጨረሻ ግን በፈጣሪ ፍርድና በረከት አስደምሞኛል። ባለቤቴ ባሌ ብቻ አይደለም። የሞተችው እናቴ ምትክ በህይወት እያለ ግን ለኔ ያልኖረው የአባቴ ምትክ በቃ የቤቴ ንጉስ ጭምር ነው። በዚች ምድር ላይ ስኖር ለኔ የደስታዬ ዋና ምንጭ ባለቤቴ ነው። ፍቅሩ ልክ እንደ ባህር ጥልቅ የማይነጥፍ ነው። እኔም እንደ ንጉስ እንከባከበዋለሁ፣ እወደዋለሁ። ከሱ ውጪ መብላት እንኳ አልፈልግም። እሱ ከሌለ ምግብ ራሱ ትዝ አይለኝም። ፈጣሪ በባለቤቴ ፍቅር ካሰኝ። የልጅነት ዘመን ስቃይን ሁሉ አስረሳኝ። ያ ድሮ በየቀኑ በጆሮዬ ጋጋመው የሚያስደነግጠኝ አንቺ ገፊ፣ አንቺ ገዳይ የሚለው አሰቃቂ ስም ዛሬ ሙሉ በሙሉ ጠፍቶ አሁን ሰዎች ሁሉ ልክ እንደ ንግስት ያከብሩኛል። በገዛ ቤቴና በባለቤቴ እቅፍ ውስጥ ሙሉ በሙሉ ተከብሬ በደስታ እየኖርኩ ነው። የ24 ዓመቴ ሙሉ የህይወት ታሪክ ይህንን ይመስላል። ከዚህ ታሪክ ሁላችንም እንድንማርበት የምፈልገው ትልቁም ነገር በሰው ስትገፉ ፈጣሪ በሌላ በኩል መልሶ እንደሚክሳችሁ ነው። እናንተ ብቻ በትዕግስት ፈጣሪን እመኑ፣ ታገሱ። የጨለማ ዘመን አልፎ የብርሃን ጊዜ ይመጣል። ትዕግስት ካለ